አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። የአሜሪካ ፍርድ ቤት በፕሮል በሚባለው ፕሮግራም እዚህ ሀገር የገቡትን በተለይ ደግሞ የአራት ሀገሮችን የቬንዙዌላ፣ የኒካራጓ፣ የኩባ፣ የሄሪ የነዚህ ሀገሮችን በፕሮል የገቡትን ከዚህ በኋላ ፕሮግራሙን ማስቆም ትችላለህ ብሎ ለትራምፕ ስልጣኑን ሲሰጠው ይሄ እንግዲህ ለብዙ ሰዎች ችግር ይፈጥራል ብሎ ብዙ የስደተኛ ተሟጋቾች ሀሳባቸውን እየገለጹ ነው። በመጀመሪያ የተሰራበት አሰራር ልክ አይደለም። እነዚህ ሰዎች ወደዚህ ሀገር ሲገቡ በህጋዊ መልኩ ነው የገቡት። ፈቃድ አግኝተው ነው። ይሄ ፕሮግራም በባይደን ጊዜ በተከፈተ ወቅት ያንን መስፈርት አሟልተው እዚህ ሀገር ረዳት ኖሯቸው እዚህ ሀገር እየኖሩ ለ2 ዓመት እየሰሩ እንደሚኖሩና ኢኮኖሚውን እየደገፉ የራሳቸውን ቤተሰብ ሀገር ቤትም ሆነ እዚህ ያሉት እንደሚደግፉ ነው። ይሄንን መስፈርት አሟልተው ከገቡ በኋላ ግን የትራምፕ አስተዳደር ከመጣ ግማሽ ሚሊዮን የሚሆኑ የዚህ ሀገራት ስደተኞች ከዚህ በኋላ በዚህ ፕሮግራም አይታቀፉም ብሎ በሱፕሪም ኮርት ወይም ደግሞ በፍርድ ቤቱ ሲታዝ ተደግፎ ሲወስን ለብዙ ሰዎች ቀውስን ያመጣል። እዚህ ሀገር ለሚኖሩ ሰዎች ትልቅ ቀውስ ነው፣ ዘመዶቻቸው። ምክንያቱም ተደጋግፈው ነው የሚኖሩት። ለሀገሪቱ ኢኮኖሚም ቀውስ ነው። እነዚህ 500 ግማሽ ሚሊዮን የሚሆኑ 500,000 የሚሆኑት የሀገሪቱን ኢኮኖሚ በተለያየ መልኩ ሲደግፉ ስራ ሲሰሩ የኖሩ ናቸው። ሌላው ትልቅ ስህተት ነው ተብሎ የሚነገረው በህግ አዋቂዎች እያንዳንዱ ስደተኛ ጉዳዩ በእያንዳንዱ እየታየ ነው እንጂ መቋረጥ ያለበት ሁሉንም በደምሳሳው በአንድነት ማቋረጡ ትክክል አይደለም። በሀገራቸው ቬንዙዌላ ለምሳሌ ችግር በነበረበት ጊዜ እዚህ መጥተው የሚጠጉ ሰዎች ናቸው ከብዙ ችግርና ፈተና የዳኑት። ይሄን ግን በአጠቃላይ ይሄንን በአንድ ላይ ደምስሶ ማቆም ለብዙ ሰዎች ጉዳት ያመጣል። ለሀገሪቱ ኢኮኖሚ ጉዳት ያመጣል። ለሚኖሩበት ማህበረሰብ ጉዳት ያመጣል። ይሄንን ነው እያሉ ያሉት። የትራምፕ አስተዳደር ደግሞ መጀመሪያም ሲከፈት የሀገሪቱን የስደተኞች ጉዳይ ያገናዘበ አይደለም። የሀገሪቱን የሰራተኞች አቅርቦት ያገናዘበ አይደለም። የሀገሪቱን ኢኮኖሚ የሚጎዳ እንጂ የሚጠቅም አይደለም ብለው ነው ይሄንን ፕሮግራም ለማቋረጥ የወሰኑት። ብዙዎቹ ደግሞ እነዚህ ስደተኞች እዚህ ሀገር ከመጡ በኋላ ወደ ትክክለኛው ወደ ግሪን ካርድ ወደ ቋሚ ነዋሪነት የሚያሸጋግር ሂደት ይከፈታል ብለው ተስፋ እያደረጉ ነበር። ይሄ ተስፋ ግን አሁን ተቋርጧል። ስለዚህ ምንድነው እነዚህ ጣፈንታቸው? ይሄ ፕሮል የተወሰነ ጊዜ ይሰጣቸውና ከሀገር በራሳቸው እንዲወጡ ያደርጋል። እነሱ ካልወጡ ግን እያያዙ ዲፖርት ማድረግ ነው። ምክንያቱም በፕሮል ሲመጡ በዚህ ፕሮግራም ሲመጡ አድራሻቸው፣ ስልካቸው፣ ኢሜላቸው ከማጋ እንደሚኖሩ በትክክል ይታወቃል። ስለዚህ እያንዳንዱን እየወሰዱ ከሀገር ማስወጣት ነው። እነዚህ ስደተኞች በተባሉበት አድራሻ ካልተገኙ ግን ኢሊጋል ኢሚግራንትስ ሆነው የዚህን ሀገር ያልተመዘገቡ ስደተኞች ቁጥር ይጨምራሉ። ይሄ ደግሞ ለኛ ግብር እየከፈልን ለምንኖር እዳው ይጨምራል ነው ብለው የሚከራከሩት። እንግዲህ አሁን በቅርብ ጊዜ አርብ የወጣው ውሳኔ ነው ከፍርድ ቤቱ። ይሄን ፍርድ ቤት እንግዲህ ይሄንን ሲወስን ብዙ ነገር አላገናዘምም ተብለው ነው ዳኞቹ ላይ ትልቅ ወቀሳ የመጣው። ከዚህ በኋላ ምን እንደሚመጣ እንግዲህ እናያለን። የስደተኛ መብት ተሟጋቾች እንዲሁም ደግሞ የፍርድ ቤት አካላት ሌሎቹም የዚህን የኢሚግሬሽን አሰራር በህገወጥነት ነው የተሰራው ወይም ትክክል ባልሆነነት ነው የተሰራው በሚል ክርክርና ይግባኝ ሊያስገቡ ይችላሉ። ያንን እንጠብቃለን። ኮሜንት ውስጥ በዩቲዩብ ኮሜንት ውስጥ ሊንኩን አስቀምጥላችኋለሁ። መልካም ጊዜ። ዌብሳይታችንን akolkulufamily.com ይጎብኙ። በሶሻል ሚዲያም ከተሉን። አኮኩሉ ፋሚሊ